አሁን ወቅታዊና እንግዲህ አነጋጋሪ የሆነውን ቪዲዮ ልናስቀድም ተገደናል ማለት ነው። በማርያም በእግዚአብሔር ፊልሙ አልቆ የእናንተ ትራማ ግን አያልቅም። ይህ ፊልም ገብታችሁ ትላችሁ ማለት ፊልሙ አያስለቀስም። በቃ አሰክሱ ከአማርኛ ፊልም ነው የተወሰደው፣ ከዚህ ነው የተሰረቀው የሚል ነገር አለ እና እውነት እንደዛም ከሆነ በጣም እድለኞች ነን። እንግዲህ ከመስረቅ ደግሞ እንዲሰረቅ አድርገናል ማለት ነው። እንግዲህ ይሄ የመጀመሪያው ፊልም ነው የሚሆነው ብዬ አስባለሁ። ሰላም ውድ የፒና ሪቪው ተከታታዮች እንደምን አላችሁልኝ? ዛሬም እንግዲህ ምርጥና ባበደ ቪዲዮ ተመልሼ መጥቻለሁ። የዛሬው ቪዲዮ የሚሆነው እንግዲህ የመጀመሪያው የፊልም ሪቪዋችን ነው የሚሆነው። በእርግጥም ከዚህ በፊት የሰራናቸው የፊልም ሪቪዎች አሉ፣ ነገር ግን እነሱ አሁን ላይ አልተለቀቁም። ምናልባትም ከዚህ ቪዲዮ በቀጣይነት የሚለቀቁ ይሆናል። ነገር ግን አሁን ወቅታዊና እንግዲህ አነጋጋሪ የሆነውን ቪዲዮ ልናስቀድም ተገደናል ማለት ነው። ስለዚህ ስለሱ ፊልም አንዳንድ ነገሮችን እናያለን ማለት ነው። ይሄ ፊልም የተለቀቀው እንግዲህ ጁን 6 ነው። ይሄ ፊልም ዳይሬክት የተደረገውና ፕሮዲውስ የተደረገው በቴይለር ፔሪ አማካኝነት እና በሱ በራሱ ስቱዲዮ ነው ማለት ነው። ስለዚህ ይሄ ፊልም በእርግጥ የሱ የመጀመሪያው አይደለም። ብዙ ፊልሞች ከዚህ በፊት ለኛ አድርሷል ማለት ነው። እዚህ ጋር እንግዲህ አንዱ ቦታ ላይ እንግዲህ አስቀምጥላችኋለሁ ከዚህ በፊት የሰራቸውን ፊልሞች። በመቀጠል እንግዲህ የዚህ ፊልም እንግዲህ ታሪኩ የሚጀምረው በአንድ እናት ዙሪያ በአንድ ሲንግል ማን በሆነች እናት ዙሪያ የሚያጠነጥንና የሷን የህይወት ውጣ ውረድ የሚገርማችሁ የአንድ ቀን ውሎ ነው። ግን በዛ ውስጥ እናንተ የሷን ፈተናዎች የሷን ውጣ ውረዶች የምታዩበትና በጣም ከምነግራችሁ በላይ የሰውን በቃ ኢሞሽን በትክክል የሚነካ አይነት ነው እና በዚህ አጋጣሚ አንድ ነገር ልላችሁ የምፈልገው ፊልም አይታችሁ የማታለቅሱ ወይም ደግሞ ፊልም አይታችሁ አናዳጅ ፊልም ከሆነ አብራችሁ የማትናደዱ፣ ፊልም አይታችሁ አብራችሁ የማትደሰቱ ከሆነ እኔ በዚህ አጋጣሚ የምላችሁ በቃ ፊልም አትዩን። ፊልም እንግዲህ ሲሰራ እውነተኛ ታሪክም ሆነ እኚህ ፈጠራ ስራዎችም ይሆኑ አብዛኞቹ ፊልሞች ምንድነው የሰውን የእውነተኛ ወይም ይሄን የዚህን ዓለም ነጸብራቅ ነው እና እንግዲህ ይሄ ዓለም ላይ ሊከሰት የሚችለውን እየተከሰተ ያለውን ነገር ነው የሚያሳየውና አንድ ፊልም ስናይ በኔ አስተሳሰብ ነው የምላችሁ ስናየው ለፊልሙ አይደለም እኮ የምናለቅሰው፣ ወይ ከራሳችን ህይወት ጋር የሚገናኝ ነው ወይ ከድሮ ከሌላ ሰው ህይወት ጋር የሚገናኝ ነው። ስለዚህ ከነዛ ጋር በማገናኘት ልናለቅስ፣ ልንደሰት፣ እንግዲህ ልንቆጣ የምንችለው ከዛ አንፃር እንጂ ፊልሙ እውነት እንዳልሆነ እኮ እናውቀዋለን። ነገር ግን ኢሞሽናችንን ያው የበፊት ታሪክ በሰው ላይ የደረሰ ስለሚሰማን ያን በማስታወስ ነው እንጂ ማልቀሳችን ለፊልሙ ብቻ አይደለም። ከዛ አንፃር አትውሰዱት። ብዙ ሰው ኮሜንት ሲያደርግ ምናምን አይቻለው። የምር ለፊልም በዚህ ዘመን የሚያለቅሳለ በደንብ አለ። እናለቅሳለን፣ እንደሰታለን እና ያም ነው ስሜቱ። አለበለዚያ አትዩት። በቃ ስሜት እየሰጣችሁ አይደለም ፊልም ማለት ነው። እና ወደ ፊልሙ ስመለስ ወደ ፊልሙ ስገባ ይሄ ፊልም የሚጀምረው አንድ እናትና ልጅ አልጋቸው ላይ ተኝተው አልጋቸው ላይ እንግዲህ እየነጋ አካባቢ ይመስላል እና ተኝተው እያለ ነው የሚጀምረው። ልክ እነሱን እንዳየን እናትየው በምናቧ ወይም በቅዠት ወይም በህልም እንደምንለው በሐሳቧ ትነግዷለች። ከዛ የምታየው ምንድነው ልጇን አክፋ ወይም አዝላ ከፊት ለፊት ምን እንደሚባል እንጃ ከአክፋት ተሸክማት ወደ ከሆስፒታል ይዛት እየወጣች ነው። ልክ ይሄን እንዳየች ብንን ብላ ንቀት ትላለች። ከዛ ልጇን ቀስቅሳ እንግዲህ የቀን ውሏቸውን ለመጀመር ልጇን ቀስቅሳ ሻወር ይዛት ትገባለች። ልጅቱን ታጥባታለች። በምታጥብ ሰዓት ከመጀመሯ በፊት እንግዲህ ልብ አድርጉ፣ ከመጀመሯ በፊት ልጅየው እኔ እኮ አሁን አድጌያለሁ ራሴ ልታጠብ ምናምን ትላታለች። እዚህ ጋር ልጅቱ ራሷ የሚጥል በሽታ አለባትና ልጅቱ በምትታጠብ ሰዓት እንዳትወድቅ እናትየው ነው ያጥብሻለሁ አይነት ነገር ትላታለች።
ይህን ካለቻ በኋላ ታጥባታለች፣ ይዛት ትወጣለች። ይዛት እየወጣች ወደ ትምህርት ቤት ልታደርሳት ማለት ነው። ከዛ በሯ ላይ አንድ ምስኪን የሚለምናት ሰው አለ። አይ ቲንክ የመጀመሪያው አይደለም ሲለምናት፣ ከዚህ በፊትም ይለምናታል አይነት ነገር እና ብር የላትም፣ በጣም ቸግሯት ያለች እናት ናት። አንድ ምስኪን እናት ናት። ነገር ግን ለሷ ከሌላት እንግዲህ ቀነሳ ለሰው ትሰጠዋለች ማለት ነው። እና አመስግኗት እየወጣች ከላይ ደግሞ አከራይዋ ብሩን ክፈይ፣ ብር ማምጣት አለብሽ ምናምን ነገር ትላታለች። የቤት ኪራይ እንግዲህ አሳልፋ አይነት ነገር ነው። ይሄ በሚሆንበት ሰዓት እንግዲህ ልጇን መኪና በር ከፍታ አስገብታት እንግዲህ ይሄዳሉ ማለት ነው። ልክ ደርሳት ትምህርት ቤት ልጅየውን ትጥላትና እንግዲህ በምትሄድ ሰዓት ዳይሬክተር አይነት እንግዲህ ትመስላለች። እንግዲህ ዳይሬክተር አይነት ባህሪ የተሰጣት እና ቻው ስትላት በጣም ተደናግጣ ታያታለች ምናምን። ብቻ ግን ቻው ብላ ትሄዳለች። እናም ስራ ደግሞ መግባት ነበረባት የዛ ቀን። ይሄ ሁሉ እንግዲህ በአንድ ቀን ነው እያወራችሁ ያለሁት እና በጣም ውጥረት ውስጥ በጣም ስትራግል ውስጥ ያለ አይነት ህይወት ውስጥ ያለች አይነት ገጸ ባህሪ ነው የተሰጣት እና ስራ ቦታ ትሄዳለች። ስራ ቦታ በምትደርስ ሰዓት ብዙ ሰው ወረፋ ይዞ እየጠበቃት ነው። ክፍያ ቦታዎች ላይ ነው የምትሰራው እና ብዙ ሰው እየጠበቃት ነበረ። ስትገባ ቦሷም ይቆጣታል። ቶሎ ወደ ስራ ግቢ ምናምን ይላታል። ወደ ስራዋ ትገባለች። ነገር ግን ትንሽ እንደሰራች ብዙም ሳትቆይ ተመልሳ እንግዲህ ስልክ ይደወልላትና ከትምህርት ቤት ነው ብላ እንግዲህ ልታወራ ትሄዳለች። በሄደችበት ቦሷ ወይም አለቃዋ ይመጣና ደግሞ ይቆጣታል። እንዴት አንቺ እዚህ ስልክ ታወሪያለሽ ብሎ በሚቆጣት ሰዓት ከትምህርት ቤት ተደውሎልኝ ነው ለልጄ ነው ትላለች። ከዛ እንግዲህ ቦሷን አስፈቅዳ መሄድ አለብኝ ትምህርት ቤት ልጄ ጋር መሄድ አለብኝ ትለዋለች። እንግዲህ አልፈቅድም ይላታል። ትንሽ ከተከራከሩ በኋላ ይፈቅድላታል። 30 ደቂቃ ብቻ ነው መሰጥሽ ይላታል። እሺ ብላ እሷም ትሄዳለች። እንግዲህ ልክ ትምህርት ቤት ደግሞ ስትደርስ ምንድነው ያጋጠማት? ልጇን የሆኑ ሁለት ሰዎች እየወሰዱባት። ያኝም ምንድነው አሜሪካ ውስጥ ምናምን እንደሚታወቀው እንግዲህ ልጅን መንከባከብ ማሳደግ የማትችል ከሆነ ወይም ደግሞ እየጎዳው ነው አይነት ብለው ካሰቡ እንግዲህ ወደ ማቆያ ወደ ማደጎ ቤት እንግዲህ ይወሰዳሉ እና በዛ እንዲያድጉ ይደረጋል ማለት ነው። ልክ እንደዛ አይነት ሰዎች ይመጡና ከትምህርት ቤት ይወስዳሉ። በሚወስዱ ሰዓት እንዴት አረጋላችሁ እያለች ዳይሬክተሯ ላይ ትጫዋለች ምናምን። ለምን እንዲያረጋችሁ? ምክንያቱም ጥሩ ጠረን የላትም የተንከባከብሻት አይደለም ምናምን በሚል ነገር ይጮህባታል። አንድ ያልነገርኳችሁ ነገር መጀመሪያ እዛ ቤት ሆና ባዝ ላይ ሻወር እየወሰዱ በነበረች ሰዓት ልጅቱ ትምህርት ቤት እኮ የምግብ ቤት ከፍይልኝ $40 አይነት ነገር ነው 40 ዶላር እና ያን ብትከፍይልኝ እኔ ከነሱ ጋር አብሬ በላለው እዛ ምሳ ሰዓት አልሳቀቅም አይነት ነገር ትላታለች። እከፍላለሁ ምናምን ብላት ነው እንግዲህ የተለያዩት። በእርግጥ ከዚህ በፊት መጀመሪያ ላይ ያልነገርኳችሁ ወደ ትምህርት ቤት ከመሄዷ በፊት ባንክ ገብታ እዛው ከምትሰራበት ፊት ለፊት ባንክ አለና ባንክ ገብታ ብር ስትጠይቃቸው ልታወጣ ስትሞክር እምቢ ይላታል። ገብታ ስትጠይቃቸው ያለሽ ብር በቂ አይደለም እና ባንክሽ ውስጥ ያለው ሙሉ ገንዘብ በአንዴ ማውጣት አትችይም ትንሽ ብር ስለሆነ ትላታለች። ለቡክ እንደሚቀመጠው አይነት ማለት ነው። ከዛ ቡኬንም ዘግታችሁ ቢሆን ስጡኝ ትላለች። ነው እንደዛ ማድረግ አንችልም ይላታል። ይሄን ብለዋት ነው ወደዛ ሄደችው ማለት ነው። እንግዲህ ከትምህርት ቤት ስትመለስ እንግዲህ ምን ያጋጥማታል? ትንሽ እንደ ካፊያ ነገር ዝናብ እየጣለ ነበረ። በዛ መሀል እየነዳች ያለ አንድ መኪና ጋር ኦልሞስት ለመጋጨት ብለው ይተላለፋሉ። ከዛ ያ ደግሞ ይጮህባታል ማለት ነው ያ መኪና ውስጥ የነበረው ሰውዬ። እንደገና ከዛ እሷ ትታው ደግሞ ስትሄድ ይከተላታል በመኪናው ተከትሏት መጥቶ እንግዲህ ከኋላው ይገጫታል። ገጭቷት ከዛ ደግሞ እንደገና ፖሊስ ይመጣል ምናምን እና በጣም ይጮህባታል፣ ይቆጣታል ምናምን ነገር እና ዝቶባት ምንድነው እሱ ሲቪል የለበሰ ፖሊስ ነው በአጋጣሚ እና እንደሷ ጥፋት አድርጎ እሷ እንደገጨችው ምናምን አድርጎ ቀውጦባት ምናምን ለሌላኛው ለመጣችው ፖሊስ እንድትቀጣት አድርጎ አይነት ነገር ይሄዳል።
በሚሄድ ሰዓት ግን መጀመሪያ ምንድነው ይዝትባታል። ከዚህ በኋላ ባገኝሽ እገልሻለሁ አይነት ነገር ብሎ ዝቶባት ይሄዳል። ይህንንም አልፋ እንግዲህ ስራ ቦታዋ ድጋሚ ደረሰች። በዚህ ሁሉ መሀል ምንድነው 2 ሰዓት በላይ ነው የቆየችው። የፈቀደላት እንግዲህ አለቃዋ ወደ 30 ደቂቃ ብቻ ነው ያላት። እሷ ሄዳ ወደ 2 ሰዓት እንግዲህ ቆይታለች በእነዚህ ጉዳዮች ምናምን እንግዲህ እንትን ስትል እናም አለቃዋ ያባረራታል። እሷ ደግሞ ብር ትጠይቀዋለች። ብር ስትጠይቀው ይከለክላታል። እንደውም ተባረሻል ይላታል። በዚህ መሀል እሺ ብባረርም ብሬን ስጠኝ ትለዋለች። እሱ ደግሞ ለተባረረ ሰው እንግዲህ በኢሜል በፖስታ ነው ብር የምንልከው ይላል። እንግዲህ በዚህ መሀል ትሞክራለች። እናም አለቃዋ እምቢ ይላታል፣ ይከለክላታል። በዚህ መሀል እንግዲህ ወደ ቤቷ ትሄዳለች። ወደ ቤቷ ስትሄድ ደግሞ ልብሷን እንግዲህ ዝናብ ቅድም እየዘነበ ነው ያልኩት፣ ያ ዝናብ ላይ ልብሷ ወጥቶ እንግዲህ ውጪ ተጥሏል። ውጪ መንገድ ላይ ጥላባታለች። የቀደም እንግዲህ የቤት ኪራይ ስትጠይቃት ነበር ብያለሁ እና ደሞዝ ወስዳለሁ አመጣለሁ ብላት ነው ሄደችው። ስለጠፋች እሷ ደግሞ ውጪ አውጥታ የልጇ መድኃኒት ፍራሾቻቸው ምናቸው ሁሉ ውጪ ተጥሎ ዝናብ ላይ እየበሰበሰ ነበር ማለት ነው። እንደገና ተመልሳ መታ በቃ ብሬን ፈልጋለሁ ምናምን ብላ ቦሷ ጋር እየተከራከረች ቢሮ ውስጥ ባሉ ሰዓት 2 ዘራፊዎች ይመጣሉ። 2 ዘራፊዎች ይመጡና እንግዲህ እዛ ጋር የተቀመጠውን ብር ካዝና ውስጥ ያለውን እንግዲህ ሊዘርፉ ማለት ነው። ብር ሊወስዱ በሚመጡ ሰዓት ታጓን እዚህ ላይ ባጇን ያይና አንደኛው ዘራፊ ይጠራታል። እዚህ ላይ አይቶ ባጇን አይቶ ማለት ነው። ከዛ በዚህ መሃል ብር ስጡ ምናምን እያለ እሱ ሊዘርፋቸው በሚሞክር ሰዓት እሷ ደግሞ ቼኳ ሊወስድ ነው። እዛ ላይ ቼኳ ተጽፎ ቁጭ ብሏል። ቼኳንም ብሩንም ሊወስድ ነው አትወስድም ብላ ተከራክራ እንግዲህ ታስጥለውና መሳሪያ ይዞ ነበር። መሳሪያውን አስጥላው ትተኩስበታለች። በአጋጣሚ ይሞታል። አንደኛው አብሮት የነበረው ሮጦ ደግሞ ይጠፋል፣ ያመልጣል። በዚህ መሃል አለቃዋ ስምሽን ያቃል ጠርቶሻል። ያው እሱ ከታጉ እንዳነበበ አላወቀም አለቃዋና ያቃል አንቺ ነሽ ይሄን ሁሉ ነገር ያቀነባበርሽው፣ እንግዲህ ስምሽን ጠርቷል፣ ሆን ብለሽ ነው ይሄን ያደረግሽው፣ ትታሰሪያለሽ ምናምን በቃ ጄል ትገቢያለሽ ምናምን እያለ ይደውላል። 911 አይነት ነገር። በዚህ መሃል ደግሞ እሷ እንግዲህ መደናገጡም አለ ምኑም አለ፣ እስር ልገባ ነው የሚለውም አለ። ወደሱ እንደገና አንስታ ትተኩሳለች። በዚህ መሃል ሁለቱም ይሞታሉ። ሁለቱም እዛ ጋር ጸጥ ይላሉ። በዚህ መሃል እሷ ባንክ ትሄዳለች። ቼኳን ይዛ በደም ተጨማልቋል። ይዛ ባንክ ትሄድና ብሬን ስጡኝ ትላለች። መታወቂያ ስትባል ቅድምም መኪና ልትቀጣ በሚል መታወቂያ ሲጠይቋት አልያዘችም። አሁንም እዚህም መታወቂያ አልያዝኩም በሚል መታወቂያ ሲጠይቋት ለቼኩን ለመስጠት እንግዲህ አልያዝኩም ትላቸዋለች። በዚህ መሃል ይቅርታ ከሌለሽ እኔ ማስተናገድ አልችልም ታቂኝ የለ ምናምን ትላለች። በእርግጥም ባንኩና የእሷ የምትሰራበት ፊት ለፊት አይነት ነገር ነው። ባንኩና የእሷ ስራ ቦታ ማለት ነው። ታቁኝ የለ እንዴ ስጪኝ ምናምን በምትላ ሰዓትም ይቅርታ አሰራሩ ነው አይነት ነገር ትላታለች። በዚህ መሃል እንግዲህ መሳሪያ ቀደም እዛ ያዘችውን ታወጣና ስጭኝ አይነት ነገር ብላ ቼኩን በዛ ትገፋለች። በዚህ መሃል ትደናገጣለች። አላርሙን የባንኩን ትነካለች። ሲዘረፉ ምናምን እንግዲህ እዚህ ሀገር ባንኩ ለብቻ አላርም አለው። ከስር ከቴብል ውስጥ ምናምን የሚቀመጣለ ኢመርጀንሲ ነው። እሱ በተነካ ሰዓት ቀጥታ እንግዲህ 911 ነው እንግዲህ የሚደርሳቸው ማለት ነው። ባንኩ እየተዘረፈ የሆነ አደጋ ደርሶበት እንደሆነ ነው እና ቀጥታ ይደውላሉ ለማናጀሯ። ቼክ በምታረግ ሰዓት እውነትም መሳሪያ አውጥታ ምናምን እሷ አዛናት። ከዛ እየተዘረፈ ነው ሲሉ አው ትላለች። ከዛ እንዳለ እንግዲህ ፖሊስ ምናምን ተሰብስቦ ይመጣል። በዚህ መሃል እሷ በነገራችን ላይ ባንክ የመዝረፍ እቅድ አልነበራትም እንትኗም አይደለም ጀስት ቼክን ስጪ ነው። በዚህ መሃል ደግሞ ተደናግጣ እዛ እንግዲህ ባንክ እያስተናገደቻት የነበረችው ሙሉ ብር እሷ ጋር ያለው ኖ ለምንድነው ይሄን የምትሰጪኝ? እሷ ሙሉ ብሩን አውጥታ ስትሰጣት ማለት ነው። ኖ ለምንድነው ይሄን ሁሉ የምትሰጪኝ? እኔ ብሬን ብቻ ነው የምፈልገው ትላታለች። እና ልጅቱ በጣም መሳሪያውን ስላየች እየተንቀጠቀጠች እንግዲህ በትክክል ልታስተናግዳትም አልቻለችም። በዚህ ሰዓት ይከበባሉ።
ከዚህ በኋላ ነው እንግዲህ ዋናውና በጣም አሳዛኝ የሆነ ታሪኮች እየተከሰቱ እንግዲህ የሚሄዱት ማለት ነው። እና በዚህ መሀል እንግዲህ አይ ቲንክ ሰዓት እዛ ላይ አልተገለጸም ፊልሙ ላይ፣ ግን ቀን የገባች እስከ ምሽት አልወጡም። እንግዲህ ያን ሁሉ ሰዓት እዛ ባንክ ውስጥ ነበሩ። አንድ ቀን ነው ብያቸዋለሁ፣ ግን ቀን ላይ የገባች እስከ ማታ ረጅም ሰዓት ነው የቆዩት። እንደውም የሆነ ፓርት ላይ ከ12 ሰዓት በላይ ቆይቷል። ስለዚህ ወደ ፌዴራል ይገባል ሲል ሰምቸዋለሁ። ኤፍቢአይዎች መታው ማለት ነው። ምክንያቱም ፖሊሶቹ ስላልቻሉ ኤፍቢአይ ይገባል፣ የፌዴራል ኬዝ ነው። ስለዚህ 12 ሰዓት በላይ ፈሽቷል ይሏቸዋል እና ኦልሞስት ከ12 ሰዓት በላይ እዛ ውስጥ እንደቆዩ ነው እንግዲህ የሚያሳየው። እና በዚህ መሀል ነበረ ብዙ አሳዛኝ ታሪኮቿ፣ ብዙ ነገሮችን እየሰማን እያዘንን የነበረው። የሆነ ሰዓት ለራሷ ፈራች። አንደኛ ምንድን ነው ፖሊሱ መጣ፣ ያኛው ያለችው በቲቪ ቀጥታ እየተላለፈ ፖሊሱ መጣ። እሷ የትም ባገኘሽ ከዚህ በኋላ እገልሻለሁ ያላት ያስፈራራት የዛተባት ማለት ነው። እሱን አየች፣ በቃ ይገለኛል አልወጣም አለች። እና ደግነቱ ፖሊሶቹ ደግሞ እሷ የያዘችው የልጇ ባዝ እዛ በምትወስድ ሰዓት ለሳይንስ ፈጠራ ምናምን እየሰራች እየሞከረች ያለችው ሳይንስ የሚሆን ነገር እና እሱን ይዛ ነበር የተገኘችው። እና ላይት አለው ይበራል ምናምን። ፖሊሶቹ ሊገቡም ያልቻሉ ቦምብ ይዛለች፣ አንድ መሳሪያ ይዛለች በሚል ነው። እና ያ ነው እንዳይገቡም ያቆያቸው ውጪ። በዚህ መሀል እንግዲህ ፖሊሱ ካልሄደ አልወጣም እንግዲህ ማናችንም አንንቀሳቀስም አይነት ነገር ነው የምትለው። ይገለኛል ከወጣው ነው። አሁንም ዘርፋለሁ አይደለም፣ በነገራችን ላይ ይገለኛል ከወጣው እሱ ይሄድ ነው። እና ማን ነው ስሙን አታውቅም፣ ማን የቀጣት ፖሊስ አይታወቅም። ስለዚህ በዚህ መሀል ምንድነው የትኛው እንደሆነ ከመሀላቸው ስለማይታወቅ እዛ ይቆያሉ ረጅም ሰዓት ማለት ነው። በዚህ መሀል እንግዲህ መጨረሻ ላይ ፖሊሷ ትመጣና እኔ ነኝ ዛሬ እሷን የአስኳት እዛ ጋ የነበር ነው ትላታለች። ማን ነው ታዲያ ያስፈራራት ምናምን ከዚህ መሀል ትነግራታለች። ከዛ ያን ፖሊስ ሄዳ እንግዲህ አንደኛዋ እንግዲህ አይ ቲንክ ታሪካቸው ትንሽ ይገናኛል ይቀራረባል አይነትና ከዛ ባንክ ውስጥ እንግዲህ ዘረፈች ከተባለችው እናትና እዚህ ፖሊሷ እሷን በስልክ እያናገረች የነበረችው ታሪካቸው ይቀራረባልና ትንሽ ኢሞሽናል ሆናለች። እና ሄዳ ሁሉ ያን በቦክስ ነው የመታችው መጀመሪያ ምናምን ነገር እንዴት ታረጋለህ በሚል ምናምን እና እሱ ታሰረና ሄደ። ስለዚህ ሄዷል አለቻት። ፎቶ አምጥተሽ ካላሳየሽኝ አልወጣም አለች። አሁንም በዚህ መሀል ብዙ እንግዲህ ፊልሙን ካላያችሁት አብራርቼ ማልችላቸው ነገሮች ናቸውና ፊልሙን ስታዩት ሞር ግልጽ የሆነላችሁ ይሄዳልና ከዛ ፎቶን አምጥታ ታሳያታለች። እንግዲህ የሰውንም ልብ እንግዲህ ሁሉን ይሄ የፊልሙን እንግዲህ ውጣውረዱን የሷ የለፋቸውን ሁሉ ከንቱ የሚያደርግ ደግሞ በጣም አሳዛኝ ዜና የሆነው ምንድነው መጨረሻ ላይ እንግዲህ ፖሊሱ እንደዛ ሲል እኔ በጣም ነው የደነገጥኩት። ኤፍቢአዩ ማለት ነው በጆሮ እንትናቸው በቃ ሳይወጡ ስለቆዩ አይነት ነገር ለኛ እንግዲህ ፊልሙ ላይ የሚመስለው ሜክ ኢት ሃፐን አለ። ልክ ይሄን ሲል ምንድነው በቃ ሊተኩሱና እዛ ሊገሏት ነው የመሰለን። በዚህ ሰዓት ምንድነው ቦምቡ ፌክ እንደሆነ አውቀዋል። ኦሬዲ ሊገቡ እንትን እያሉ ነው። አንደኛዋ በመስታወት ላይ ጽፋ ምናምን አሳይታለች። ስለዚህ ሊገቡ ነውና በቃ ገደሏት ብለን ያለነውና በዚህ መሀል እናትየው እንድትደውል ነው ያደረጉት። እናትየው ደውላ እንዴት አንቺ ባንክ ትዘርፊያለሽ እንዴት እንዴት ሆኛለሽ ምናምን ብላ ትጮባታለች። የሷ እናት ደግሞ ማለት ነው እኔን እየዘረፍኩ አይደለም እኔ ብሬን የጠየቅኳቸው እንዲህ በአጋጣሚ ነው ልታስረዳ በምትሞክር ሰዓት ታስቆማታለች እናትየው ምናምን እና ከዛ ልጅሽ እኮ ትላንት ማታ ሞታለች አለቻት እና ልናድናት አልቻለም። ትላንት እኮ ሆስፒታል ሞታለች እሷ ትላታለች። በዚህ መሀል ነበር እንግዲህ አብረናት እኛ ሁሉ ስንለፋ ስንሯሯጥ የነበረው እንግዲህ ከሰርን ማለት ነው። ምንለፋው እሷ ብሯና $40 አግኝታ ለሷ ትምህርት ቤት ልትከፍል የምግቧን የቤት ኪራዩን ከፍላ እንግዲህ ላይፍ ሊሆን የነበረው ያ ነበር። ይሄ ሁሉ ግን ሲከናወን የነበረው ባልነበረ ነገር ነው።
ኢቭን ቀደም ትምህርት ቤት ስትሸኝ ዳይሬክተሯ ደነገጠች ያልኳችሁ ምናምን ሰው አልነበረም። ሰው እንዳለ በር ከፍታ ስትሸኛት ብዙ ሰው ይሄን ፓርት በነገራችን ላይ ግር ብሎታል ይባላል። እንዴት ግር እንዳላቸው አልገባኝም፣ ግን ብዙ ሰው ግር እንዳለውና ልጅቱ ያለች የመሰለው ነው። ልጅቱ ለፊልሙ እንግዲህ እንደ አንድ እንደ ቅዠት እሷ በቅዠቷ እንደምታያት እንጂ በአካል አልነበረችም። እንደ ትላንት ነው የሞተችው። ዛሬ ስትነሳ ብቻዋን ነው እሷ የተነሳችው። እንግዲህ አብሯት ማንም አልነበረም ማለት ነው። ግን እሷ መኪና ከፍታ ስታስገባት ስትሸኛት ትምህርት ቤት አድርሳት እንደገና ከሌላ ቦታ ነበር የተደወለላት፣ ግን ለአለቃዋ ከትምህርት ቤት ለልጄ ጉዳይ ተደወለ ብላ ስትሄድ ይሄ ሁሉ ነገር የሆነው ባልነበረች ልጅቱ እንደ ትላንት አርፋ እንደ ዛሬ ነው እሷ ማለት ነው። እና በጣም ፊልሙ በጣም የሰውን ኢሞሽን በጣም በዚህ እውነት አለማልቀስ ከባድ ነው። እሺ አታልቅሱ፣ ግን የሆነ ነገር ውስጣችሁ አለመሰማት በጣም ከባድ ነገር ነው። እንደዚህ ከሆናችሁ እኔ የምለው ምንድነው ፊልም አትዩ ነው። ፊልም አትዩ በቃ። ፊልም ለእናንተ አይደለም። አንዳንድ ነገር ለአንዳንድ ሰው በቃ አይሆንም እና ማይሆን ነገር ነውና በቃ አትዩ ነው ምለው። እና በጣም እኔ በበኩሌ አልቅሻለሁ፣ በጣም አልቅሻለሁ። እና ይሄ ነበር ማለት ነው። ፊልሙ ላይ እንግዲህ የተወነችው በጣም ታዋቂዋና እኔ በጣም ነው የምትመቸኝ በተለይ ዘ ኢምፓየር ነው ኢምፓየር በሚለው ሲሪየስ ፊልም ላይ በጣም በቃ ምርጥ ትወናና በጣም የተመቸች ናት። እና ብዙ ፊልሞች ላይ ተውናለች። ታራጂ ሃንሰን ምናምን ስሟን ባልሳሳት እንግዲህ እንደዛ ነው። አሁን ላይ እንግዲህ 54 ዓመቷ አካባቢ ነው። እንግዲህ በዚህ እድሜዋ ነው የሚገርም በቃ ተወናዋለች፣ ገልጸዋለች። ትክክል ያን ስሜት ያን እንትን አምጥተዋለችና በጣም የሚገርም ነው። ሌላኛው እንግዲህ ይሄን ፊልም ከኢትዮጵያ ጋር ምን አገናኘው ወይም ከኢትዮጵያ የፊልም ጋር ምን አገናኘው ካላችሁኝ እንግዲህ ከዚህ በፊት የተሰራ አንድ ፊልም አለ። 2 ዓመት ወይም 1 ዓመት ተኩል አካባቢ ይሆናል ፊልሙ ከተሰራ ወይም ለሚዲያ ከወጣ ማለት ነው። እሱ ፊልም ጋር አንዳንድ ታሪኮቹ ይገጣጠማሉ በሚል ነው። እዛ ላይ እንግዲህ በእርግጥ የሚገጣጠሙ ታሪኮች አሉ። አንደኛ እንደዚህ ባልተፈጠረ ታሪክ እናቷን አታ፣ እዚህ ላይ ደግሞ ምንድነው ልጅ እናቷን አታ ነው እና ልክ እናቷ እንዳለች አክት አርጋ ልብሷን ስታጠብ ሰዎች ሲያለቅሱ ኢቭን ለቅሶ ሊደርሱ መጥተው እሷ ጋር ምን ሆኖ ነው የሚያለቅሱት አይነት ብላ እነሱን ወደዛ ማጽናናት ምናምን እንዲህ ስታረግበት የነበረ ፊልም ነውና ምኑ ነው የሚገናኘው ከዚህ ጋር ካላችሁኝ አንደኛ ሴትዮዋ አሟሟት፣ እሷም እዚህ ላይም በግልጽ ባይቀመጥም በቃ ባዝ ሻወር እየወሰደች ባዙ ላይ ልጅቱ ወድቃ እንደሞተች አይነት ነገር በዛ ጉዳት እንደሞተች አይነት ነው። ምክንያቱም እሷ እዛ ላይ ስትለው ስለነበረ ነው። ግን በዚህ ምክንያት ነው የሞተችው የሚል ፊልሙ ላይ የለም። እንግዲህ ተሳስቼ ካልሆነ ማለት ነው። እና እዚህኛው ፊልም ላይም እንግዲህ ይሄን ባዝ ታጠቡን ምን አለ አውጥተሽ ብጥይልኝ ምናምን አይነት ነገር ትላታለች። እዚህ የአማርኛው ፊልም ላይም ከእሷ የሞተችው እዛ ላይ ስትታጠብ እንግዲህ የሚጥል በሽታ አለባት አይነት ነገር ምናምን ወድቃ ነው እዚህኛውም አማርኛው ፊልሙ ላይም ያን በማገናኘት ከአማርኛ ፊልም ነው የተወሰደው ከዚህ ነው የተሰረቀው የሚል ነገር አለ። እና እውነት እንደዛም ከሆነ በጣም እድለኞች ነን። እንግዲህ ከመስረቅ ደግሞ እንዲሰረቅ አድርገናል ማለት ነው። እንግዲህ ይሄ የመጀመሪያው ፊልም ነው የሚሆነው ብዬ አስባለሁ። ተሰርቀንም ከሆነ በእርግጥ ልንሰረቅባቸው የምንችላቸው አጋጣሚዎች አሉ። እንዴት ካላችሁን የቴለር ፔሪ ባለቤት የቀድሞ ባለቤቱ ነገር ግን አብረው ናቸው አሁንም ግን አልተጋቡም፣ ሁለት ያዙር። ለዛ እነሱ እዚህ አሁን ኤክስ ዋይፍ ብለው ነው የሚጠሯት። ግን አንድ ልጅ አለቻቸው እና ገሊላ በቀለ ባልሳሳት ገሊላ በቀለ ነው ባልሳሳት እና ኢትዮጵያዊት ናት። ስለዚህ የመሰረቅ ቻንሳችን አለን ነው ምለውና እኔ በበኩሌ ተሰርቀንም ከሆነ በጣም ደስተኛ ነኝ፣ ደስ ነው የሚለኝ። እና ፊልሙ ይሄንን ይመስላል። በጣም እስከዚህ ድረስ ስለተከታተላችሁኝ አመሰግናለሁ። በቀጣይ እንግዲህ ሀሳብ አስተያየታችሁን ሰጥታችሁኝ ፊልም ትረካውን ከወደዳችሁትም ካልወደዳችሁትም ሀሳባችሁ ስለሚጠቅመኝ ኮሜንት መስጫው ላይ በቅንነትና እንግዲህ በጨዋነት ጻፉልኝ እላለሁ።
ቪዲዮውን እስከዚህ ድረስ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ይመቻችሁ። ባባይ